ሰላም ሰላም፣ ውድና የተከበራችሁ የሁለገብ ሜላት ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? የሰላማችሁ በያላችሁበት የዓለም ዳርቻ ብዝት ትርፍርፍ ይበል እያልኩኝ እህታችሁ ሜላት መጥቻለሁ ማለት ነው። በአዲስ ቪዲዮ ነው የመጣሁት። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡን፣ እንዲሁም ነባሮች ላይክ፣ ሼር እያደረጋችሁ በኮመንት አብራችሁ እንድትቆዩ በአክብሮት ጋብዘናችኋል። ዛሬ እንግዲህ ከዛሬ 3 ዓመት ስንጮህላት የነበረችው እህታችን ስለሷ ጉዳይ ነው ይዤ የመጣሁትና እሷም ማናት ናዝራዊት አበራ ትባላለች። እና እንግዲህ የዛሬ ስንት ዓመት ሁላችንም እየተንጫጫን ነበረ። እህታችን እንግዲህ ከሷ ብዙ ተምራችሁ ሊሆን ይችላል ብዙዎቻችሁ። ወደ ቻይና በምታቀናበት ሰዓት የገዛ ጓደኛዋ የማይያዝ ነገር እንግዲህ በኤርፖርት ማረፍ የማይችል ነገር አሲዛ ጓደኛዬ ናት ብላ እሷም አምናት የሰጠቻትን እቃ ተቀብላ ይዛ ትመጣለች። እንግዲህ ቻይና ኤርፖርት ከገባች በኋላ ያ ነገር የተላከው ነገር አብሯት ይገኛል። ይቺ ልጅ ለእስር ትዳረጋለች ማለት ነው። ጓደኛ አጥፊያችን እንደሆነ እንግዲህ አንዳንድ ሁሉም ጓደኛ አይደለም፣ ግን ከብዙዎቹ ከትንሾቹ ብዙዎቹ አጥፊዎቻችን እንደሆኑ አውቃችሁና ተረድታችሁ ይህንን ብዙዎቻችሁ ሰው እቃ ሲሰጣችሁ በተለይ ከኤርፖርት የተለያየ ቦታ ምስቲል አገራችን ላይም ቢሆን እንኳን የተለያየ ነገር እንደዚህ አይነት ነገር ሀሽሾች የተለያዩ ነገሮችን በእናንተ ላይ በቃ ወንጀል ለመስራት የሚጥሩ ብዙዎች ናቸው። እና በተለይ አሁን ላይ በጣም ከባድ ነው ያለው ነገር እላችኋለሁ ውዶቼ። እና አሁን ላይ ሳይሆን ያው እንግዲህ ከሷ ብዙ ተምረናል ብዙዎቻችን። እንደሆነ አሁን አንድ ዕቃ ይዘሽ ሂጂ ምናምን ሲሉኝ ምናልባት እንደው ፈትሽ የዘርግፊ አይቼ ምናምን ካልሆነ በስተቀር እንደዚህ ተጠቅልሎ አሁን ይሄንን እንደዚህ እንደታሸገ ይዘሽ ሂጂ ብሉኝ ይዤ አልመጣም። ምክንያቱም ይዤበት የማልመጣበት ምክንያት ማንንም አታምንም። እንኳን አይደለም ጓደኛ አይደለም ቀርቶ አይታወቅም። ገብቷችኋል? በእናንተ ላይ ሆኖ ያውቃል ያልፍ ይችላል ብለውም በቅልብናቸው ሊሰጧችሁ ይችላሉ። ተንኮልም አስበው ሊሆን ይችላል የሚሰጧችሁ እና ተንኮልም አስበው ሊሆኑ ይችላሉ። ወይም በቅልቦናቸው ደግሞ እንግዲህ ሊያልፍ ይችላል ብለው ከዛ በፊት ምናልባት በድንገት ሊያለፈላቸው ነገር ሊኖር ስለሚችል እንደዚህ አይነት ማደንዘዣ ነገሮች፣ አሽሽ ነገሮች፣ የተለያዩ ነገሮችን በሰው ለማሳለፍ የሚፈልጉም አሉ። እንዲሁም ደግሞ ለዛ ሰው ተንኮል አስበው ያን ሰው ማስያዝ የሚፈልጉ አሉ። እንግዲህ ይህች እህታችን ባላሰበችው ብዙ ነገር የሚጠብቃት የተማረች ተምራ ሀገሯን ማገልገል የምትፈልግ ልጅ እንደዚህ አድርጋ በእስር ቤት እንዲሁም የሞት ፍርድ እንዲፈረድባት ሁላ ይሄን ሁሉ ተበይኖ ነበረ። እግዚአብሔር ይመስገን። ያው እንግዲህ ማለት በአመታት እስራት እንድትቆይ ነበር የተፈረደው። 100,000 ብር እና የ15 ዓመት እስራት ነበር የዛሬ 3 ዓመት የተፈረደባት ማለት ነው። እንግዲህ ጉርሻም ፖስቶታል ካያችሁ 100,000 ብር እና የ15 ዓመት እስራት ነበር የተፈረደባት። እስካሁን ድረስ ግን ምንም አይነት ፍንጭ እንደሌለ ስለሷ ማለት እኛም አንዳንዴ በቃ አበክረን መጠየቅ አንችልም እና ለአንድ ሰሞን ነው የምናጨበጭበው። አንድ ሰሞን ሆይ 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 ብለን እናጨበጭብና ከዛ በኋላ ደግሞ ያንን ነገር እንረሳውና ወደ ሌላ ነገራችን እንገባለን ማለት ነውና እህታችንም እንግዲህ ሀይባ ያጥታ በእስር ቤት ትገኛለች ማለት ነው። እስካሁን ድረስ እንግዲህ ባልሰራችሁ ነገር ወንጀል ሰርታችሁ በዛ በስራችሁ እኮ እስር ቤትም ሆነ የተለያየ ነገር ውስጥ ብትገቡ ችግር የለውም። ግን እህታችን ገብቷችኋል፣ በምንም ነገር በሌለችበት ንጹህ የሆነች ልጅ ነበረች። እንግዲህ ፈጣሪ የዛን ቀን የሆነ መሰናክል አድርጎ አስቀርቷት ቢሆን ጥሩ ነበር ለሷ። ግን አንዳንዴ መጥፊያችሁን እግዚአብሔር መቼም የሆነ ነገር እንትን ይልላችኋል እና ከህይወቷ መጥፋት መቼም ታድጓታል። የህዝቡ ጩኸት፣ የህዝቡ ድምፅ፣ የህዝቡ የዛኔ እንደዛ እንትን ማለቱና ያው እንግዲህ እስካሁን ድረስ በእስር ቤት ትገኛለች ማለት ነው። አሁንም ህዝቡ ተነቃንቆ ጉርሻ ፖስቷታል። እንዲሁም አንዳንድ ሰው ተነቃንቆ ድምፅ ቢሆናት ከዛ ካለችበት ነገር ብትወጣ እርግጠኛ ነኝ ያው እዛው ውስጥ ሆና እየተማረች የተለያየ ስራ እየሰራች እንደሆነ የዛሬ 3 ዓመት ሰምተን ነበረ። ከዛ ወዲህ ያለው ነገር ግን ጸጥና ረጭ ያለ ነገር ነውና የዛኔ ያው ገብቷችኋል ከሞት ፍርድ ማለፏን ስታውቅ እዛው ሆና ትምህርቷን እንድትከታተልና በእስር ሆና እንዲሁም ደግሞ በዛው በእስር ቤት ውስጥ ሆና የተለያዩ ስራዎችን መስራት እንደምትችል ምናምን ነበረ የተነገረው ማለት ነው። የዛሬ 3 ዓመት ታስታውሱ ከሆነ እና አሁን ምንም አይነት መረጃም የለም፣ እስር ላይ ነው የምትገኘው እያሉ ነው። ያው ዞሮ እንትን ያለባት የተበየነባት አመት 15 ዓመት እንደተባለ ሰምተን ነበረ። አላቅም። ከዛ በኋላ እንግዲህ ችሎት ቀርባ ምናልባት
አስተያየት ተደርጎላት ተቀንሶላት ምናምን የሚለውን ምክንያቱም በህዝብ ዘንድ ስትቀርቡ ለህዝብ ይፋ ሲደረግ ጥሩ ነበረ። ግን እሱ ደግሞ ማን ነው ቻይና ድረስ ሄዶ በሀገር ቤት እንኳ ቢሆን ማለት ወደዛው እንኳ ቢሆን ዘመድ ተከታትሎ ይቅርብ ብሎ ፍርዱን እንትን ሊላት ይችል ነበረ። ግን ይች ልጅ ያለችው ሌላ ሀገር ነው። ቤተሰቦቿ ያሉት ሌላ ሀገር ናቸው። ገብቷችኋል? ስለሷ እዛ ድረስ ሂደው ወጪ ይሄ ምንድን ነው ትኬት ምናምን ቆርጠው ወጪ አውጥተው የሚከራከሩበት አቅም ላይኖራቸው ይችላል። ገብቷችኋል? በጣም ብዙ ችግር ነው። የዛኔ ራሱ በጣም ብዙ ወጪ ነበር እሷን ትፈታለች በማለት እንዲሁም ደግሞ ከሞትም ለማዳን በጣም ነው የታገሉት ቤተሰቦቿም። ህዝቡም ፈጣሪ ረድቷት ህዝቡም ጮኸላት። ህዝቡም ድምጿን ሰምቶ እንደዛ ሲጮህ ከመሰቀል እና ከመገደል ድናለች ማለት ነው እንጂ የሞት ፍርድ ሊፈረድባት እንደሆነ ነበረ የዛኔ ሁላችንም ፈርተን ነው የነበረው ማለት ነው። እና እንደው እስኪ እንደ አዲስ ሁላችንም ድምፅ እንሆናት ለማለት ያክል ነው የሚዣት የመጣሁት ማለት ነው። ሌላው ዜና ደግሞ እንግዲህ ዛሬ ዜና በዜና ነው ትላላችሁ እና በእስራኤል በኢየሩሳሌም አቅራቢያ እንግዲህ እስራኤል ጦርነት ላይ እንደሆነች እንግዲህ በተለያየ ከሊባኖስ ጋርም እንዲሁ በዛም ደግሞ ከምንድን ነው ስሙ ጥሩልኝ እንጂ አሁን እንደዚሁ ጥንቅጡ የጠፋቸው ሀገር ምንድን ነው የሚባለው? ጠፋኝ ስሙ እናንተ። እዛም ጋር ዙሪያውን ከሁሉም ጋር ጦርነት ስለሆነች ብቻ ኢየሩሳሌም አካባቢ በጦርነቱ ምክንያት ነው እሳት እንደተከሰተ ነው እንዲሁም የተፖሰተው ማለት ነው። በጣም ያሳዝናል እውነት። ፈጣሪ እንግዲህ እንጃ የመጨረሻው ጊዜ እየደረስን ነው መሰለኝ፣ አላቅም። እስኪ የእሳት አደጋውን ከላይ ላይ ያሳያችሁና እኔ ደግሞ እመለሳለሁ ማለት ነው። አሳያችኋለሁ በፎቶ ትንሽ እንትን ያለውም ማለት ነው። አዎ እዚህ ጋር የእሳት አደጋውን ያስገባሁላችሁ እንድታዩት ነው ብዬ ነው። እንግዲህ በዚህ መልኩ እየነደደች ትገኛለች ማለት ነው። እስራኤል ኢየሩሳሌም አካባቢ ነው የሚሉት ቤተክርስቲያኑ አካባቢ እንደዚህ አይነት የእሳት አደጋ እንደተከሰተ። ምክንያቱም የእሳት አደጋ ከእንትኑ ተነስቶ ሳይሆን በጦርነቱ ምክንያት ነው። እንዲሁም ደግሞ ወደ ኢየሩሳሌም አቅራቢያ እንደሆነ ነው መረጃ እየወጣ ያለውና እንደው እግዚአብሔር መጨረሻው ጊዜ ነው ወይ እየደረስ ነው። በተለያየ ቦታ በጦርነት እንደዚህ ተጠምደ ሀገሪቷ ማለት የተለያየ ዓለምኛ እኔ እንደው አንዳንዴ የኛ ሀገር ብቻ ይመስለኝ ነበር እንደዚህ እርስ በርስ በቃ እስከመቼ ነው የምንለውና ግን በተለያየ ሀገር በቃ የፈጣሪ ቁጣ በተለያየ ሀገር ነው እንትን እየተከሰተ ያለውና በጣም ያሳዝናል። እንግዲህ እዚህ ማለት ኢየሩሳሌም እኔ ሄጄም ስለማላቀውም እኔ አካባቢው ምን እንደሚመስል ባላቅም፣ ግን ወደዚህ አሁን ይሄ እሳት የሚነድበት አካባቢ ጭው ያለ በረሃ ምናምን ነው የሚመስለው። ማለት እንደዚህ ቤቶች ምናምን ያሉበት ምናምን አይመስልም። እንጃ እስራኤል ሜዳ ነው እንደሚባል ሰማለሁኝ እና አላቅም። ግን ፈጣሪ እንደው ይድረስልን፣ እውነት ወደ ሰላማችን ይመልሰን፣ እንደው መረጋጋትን ዓለም እንዲረጋጋ ሀገራችንም የሌላውም ሀገር ሁሉም ተረጋግቶ ሰላም እንድንኖር እግዚአብሔር ይርዳን እንጂ እውነት ነው የምላችሁ ሀገር በየሀገሩ ዓለም ሰላም ካልሆነ ሀገራችን ሰላም ካልሆነ ሁላችንም ነው ተያይዘን የምንጠፋው እንጂ ማንም አንዱ ብቻ እንትን ብሎ አይጠፋምና የመጨረሻው ጊዜ ደርሰናልና ምን እንደምላችሁ አላቅም። በየሃይማኖታችሁ ጸሎት እያደረጋችሁ ፈጣሪ እንዲያግዘን እስኪ ፈጣሪን እንጠይቀው እንደው በቻልነው አቅም እንጂ እኔ እንጃ አላቅም ምን እንደምላችሁ። እግዚአብሔር ነው የምላችሁ። በቃ አላቅም። የሚያስፈራ ጊዜ ላይ ነው የደረስነው እና በእሳቱ አደጋ ምክንያት የሞተ ሰው እስካሁን ድረስ ማለት የሞተ ሰው አልተነገረም ግን በእሳቱ አደጋ ምክንያት ታፍነው ወደ 6 ሰዎች ሆስፒታል እንደገቡ እንዲሁም ደግሞ ማለት ወደ 12 ስንት ነው 25 ምናምን ሰዎች ነው ያሉት እዛ ጋር የተጻፈው ያየሁት። ግን በጣም ጉዳት የደረሰባቸው ይመስለኛል 6 ሰዎች እንደዛ እና በጣም ከባድ ጊዜ ላይ ነው ያለነው ወገኖቼ። ሀገራችንም እንደዚሁ ማለት በይፋ በሚዲያ እየተቀረጸ ስለማይወጣ ነው እንጂ ወገኖቻችን እያለቁ ነው በየቦታው። ወገኖቻችን እንግዲህ በገዛ ልጆቻቸው ሰው አሳድጋ ሀገር ድንበር ወገን እንዲጠብቅ ተብሎ የገዛ ልጆቻቸው እናት አባትን እየገደሉ ንጹህ ገበሬን እየጨፈጨፉ
ንጹህን ህዝብ ከቀየው ከሰፈሩ እያፈናቀሉ ይገኛሉ። በእኛም አካባቢ እንግዲህ የአማራ ክልል ቆየት ሰንበትበት ብሏል። እንግዲህ በጦርነት ከተጠመደ አሁንም ጦርነቱ እንደቀጠለ ነው። እያረፈ ይነሳል። ወይ አንዴ ተታኩሰው ለይቶላቸው የሞተው ሞቶ የዳነው ድኖ አይለይለት እያረፉ ህዝቡን እያጠሩት ነው ያሉት እና በጣም ከባድ ነው። በተለያየ ቦታ እየሄድን በባህር በተለያየ ቦታ እየሄድን እናልቃለን። በሀገራችን ሰላም የለን፣ በሰው ሀገር ሰላም የለን። በቃ እንደዚሁ እንደተባላን ይችን ዓለም እንሰናበታታለን ማለት ነው። እግዚአብሔር ነው የምላችሁ። በቃ እንደዚሁ እንደተባላን ይችን ዓለም እናሰናበታታለን። ለሰው ምቀኛ እንደሆነ ለሰው እንደተበቃ ሰው ሲያገኝ ማንወድ የሰው ማግኘት የሚያስቀናን ሰዎች ነን እና በእውነት እኔ እንጃ ምን እንደምላችሁ አላቅም። ፈጣሪ ድረስልን፣ እግዚአብሔር ድረስልን፣ ሰላምን ያንጣልን። ለዓለም ሰላም ይሁን፣ ለሀገራችን ሰላም ይሁን። ሀገራችን ብቻ ሳይሆን ዓለምም ሰላም ሲሆን ነው እኛ አሁን ተሰደን የምንኖረው። የሀገር ሰላም ስንሆን አይደለም ሰርተን ወጥተን ሰርተን ያገኘነውን ገንዘብ እስቲ እንኳ ቤተሰቡን ሰፖርት አለ ሀገርንም ወገንንም የምንረዳው እና ሀገር ሰላም ሲሆን ዓለምም ሰላም ሲሆን ነው ተንቀሳቅሰን ሀገራችን የምንሰራው። እንኳ ብናጣ ተምረን በትምህርታችን ስራ መቀጠር እንኳ ባንችል እንደዚህ ተሰደን መስራት የምንችለው ሰላም ሲሆን ነው የምንሰደድበት ሀገር እና ዓለምም ሰላም ይሁን፣ ሀገራችንም ሰላም ይሁን። ፈጣሪ ሰላምን ያንጣልን፣ ከዚህ እውቀት ከዚህ መከራ ያውጣን። በእውነት ነው የምላችሁ። አሜን በሉ። ይደርሳል። ትናንትና እህታችን የማርያም ሀቢባ ምን ስትላት ነበረ? ስትመርቅ ሁሌም አሜንን ነበር አለች። እውነቴን ነው የምላቸው። አሜን ማለት ያ ሰው ካልቡ ሊመርቅም ላይመርቅም ይችላል። ግን አሜን ያለ ሰው ምክንያቱም ከልቡ የጓሁን አሜን ያለ ሰው ይደረግለታል፣ ከፈጣሪ ዘንድ ይሰጠዋል። እና በእኔ አንደበት የተነገረውን ሳይሆን ከፈጣሪ አገኘዋለሁ ብሎ አሜን ካለ ይደረግለታል። እውነትም አሜን ብዬ ያልኩኝ ነበር እንዳለችው ፈጣሪ ረድቷት ይኸው ባለ 3 መኝታ ቤት ባልተቤት ሆነች። ኮንዶሚኒየም ባልተቤት ሆነች ማለት ነው። ፈጣሪ ረድቷት። አንዴ ውስጣችሁን ንጹህ ስታደርጉ ጥሩ ነው። ውስጣችን ንጹህ አድርገን ፈጣሪያችንን እንለምነው። ሀገራችንንም ሰላም፣ ህዝብንም ሰላም፣ ሀገር ሰላም፣ ውጭውም ሰላም፣ ደጁም ሰላም፣ ግቢውም ሰላም እንዲሆን እውነቴን ነው። ዓለምም ሰላም እንዲሆን እስኪ እንደው እንስማማኝ፣ እርስ በርስ አንበላላ። እንደ እውነት በተለያየ ቦታ እንደው ተጠምደን በዘር በሃይማኖት ተጠምደን ያለን ሰዎች ከዚህ ነገር ወጥተን እንደው ወደ ራሳችን ተመልሰን እስኪ እንደው እንጸልይ ነው የምለው። እኔ እውነቴን ነው የምላችሁ። ይሄ ዘር በቃ የተለያየ ነገር የምንለው አያድነን። የሚያድነን በቃ አንድ ወደ ፈጣሪያችን መመለሳችን እና መመለሳችን ነው። እሱ ፈጣሪ የፈጠረን ሰው አድርጎ እስከፈጠረን ድረስ ሰው ሆነን እንድንሄድ እግዚአብሔር ይርዳል። እውነት ሰው አድርጎ እንደፈጠረን ሁሉ ሰው ሆነን በቃ እሱ በጠራን ጊዜ እንድንመለስ እግዚአብሔር ይርዳን ነው የምለው። ውዶቼ፣ ፍቅሮቼ፣ ማሮቼ የዛሬ ዜና ማለት ነው ይሄንን ይመስል ነበረ። እንግዲህ ስለ ናዝራዊትም ያለውን ነገር ትንሽ አውርቻቸዋለሁ። ናዝራዊትን ፈጣሪ ይርዳሽ እህታችን። እንግዲህ ወጥተሽ እንደው እውነት ወጣሁ ብለሽ እንዲሁም በቃ ለሀገርሽ በቅተሽ ደስታውን የምታበስሪኝ ያድርግሽ ነው የምለው። እውነት ለሀገርሽ ምድር ያብቃሽ። ታፍኖ እስር ቤት መኖር በጣም ከባድ ነው። የሰው ቤት አልኩኝ፣ እስር ቤት ማለት እኔ እንጃ፣ እኔ ባላውቀውም እኔ እግዚአብሔርን ሰው ታስሮ እንኳን አንድ ቀን ነው ሂጅ ጠይቄ የማውቀው። እሱም ልጅ እያለሁኝና አንድ ጊዜ ጓደኛዬ ነበርና ሰው ፈንክቶ ታሰረ። ከዛ እኔም ወጣት ነበርኩ በሰዓቱና ሲታሰር ያው እንግዲህ ምን ተይዞ ምግብ ተጠቅሶ እንደሚከድ ሰላማ ከምግብ ቤት ሂጅ ምግብ አዝዤ ምግብ ይዤ ከጓደኛዬ ጋር ሄድን። ከዛ ከሊያ በሉልን ጠይቀ ከሌን ስንል እሺ ተባልን። ስንገባ ፖሊሷ መጀመሪያ ወደዛ ከመሄዳችን በፊት ምግቡን ክፈቱት አለችን። እኛ እንደዛ መሆኑን አላውቅም። ከዛ በሆነ ነገር በሹካ ወጋ ወጋ አረገችው ውስጡን ምናምንና ብይ አለችኝ። እንዴ ጉድፈላ፣ እኔ እኮ ልበላ አይደለም ያመጣሁት እኔ ለሰውየው ልሰጥ ነው እንጂ ልበላ እኮ አይደለም ያመጣሁት ነው ብይ አለች። ጉረሽ ከዚህ እሺ ብይ። እኔ ከሰው ቤት መብላት ራሱ ፈራ ነበር የማላውቀው ሰው ቤት። እዛ ደግሞ ትንሽ ትጓዝ፣ አሁንም ከወደ ውስጥ ገልብጩና ሳህኑ ላይ ከወደ ስር ያለውንም ቅመሽ አለች። መድኃኒዓለም ሴትዮቱ ምን ሆና ነው? እና
እና እንደዚህ ነው ወይ ምግብ ማለት ምግብ ስትሰጡ እስር ቤት ይዛችሁ ስትሄዱ እንደዚህ ነው አልኩኝ። የዛን ቀን ብቻ ነው በቃ። ከዛ በኋላም ተመልሼ አልሄድኩም እና እሱም ተፈታ ፈጣሪ ረድቶት እንጂ የሚገርማችሁ ነገር እስር ቤት ሰው ታስሮ እንኳን ልጠይቅ እንኳን ሂጅ አላውቅም። እንኳን ራሴ ልታሰር ማለት ነው። ፈጣሪ አያርግብኝ። እውነት እንደዚህ አይነት ነገር ፈጣሪ እንደው ያሳየኝ እና ከባድ እንደሚሆን አትገምታላችሁ እናንተ ስለገባችሁ ስለታሰራችሁበት ብቻ ሳይሆን ከባድ እንደሚሆን እስር ቤት መቼም እዛ ውስጥ ያለው ህዝብ ብዙ ነገር የሚያስተምርህ ነገር ሊኖር ይችላል። ግን ቢሆንም ደግሞ የቤተሰብ ናፍቆት ይኖራል። ከሀገር ወጥታችሁ ለዛውም ከሀገር ውስጥ እንኳን ቢሆንም እንኳን ምንም አይነት ነገር እንትን አይልም። ገብቷችኋል? እንትን ኮንፈርት አይሰጣችሁም። ብዙ ነገር አለ። ብዙ ነገር ትጨናነቃላችሁ። አይምሯችሁ ታጨናንቁታላችሁ እና ከባድ ነው እላችኋለሁኝ። ፈጣሪ ይርዳት። ናዝራዊትንም ለመውጣት ያብቃት። እንግዲህ በተለያየ ዓለምም ያለውን ጦርነት እግዚአብሔር ያብርድልን ነው የምለው። እኔ ወዶች ስለተከታተላችሁኝ ከልብ አመሰግናችኋለሁኝ። ቪዲዮውን ላይክ ሼር ማድረግ እንዳትረሱ። ላይክ ሼር እያደረጋችሁ ለሌላም እንዲደርስ አድርጉ። እናንተም ደግሞ ለእህታችሁ ድምፅ እንድትሆኗት በዚሁም አስተላልፍ ያለው ማለት ነው። ድምፅ ሆኗ እስኪ አንድ ሰሞን ብቻ ጩኸን ዝም አንበል። አንድ የሚያስቅ ቪዲዮ ያስገባላችሁ ነበር፣ ግን ይቅርባችሁ ይቅርባችሁ። እኔ ለራሴ እየሳቅኩኝ ነበርና እሱን ቪዲዮ እያየሁኝ እየሳቅኩኝ ነበርና ይቅርባችሁ እላችኋለሁ። ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ ብላለች ሀቢባ። ፈጣሪ ይርዳን። በቅን ልቦና ሆነን እንጓዝ። ቅን የሆነ ሰው መልካም ነገር ይገጥመዋልና መልካሙን ነገር እግዚአብሔር ያብስረን። መልካም ምሽት ይሆንላችሁ። ስለተከታተላችሁኝ ከልብ አመሰግናለሁ። ባይ ባይ። ሰላም ሆኑ ውዶቼ።